ኮራፕሽን ማለት መውደቅ ፎልነስ ከኃጢአት በፊት ፎል ስላደረግን ነው ኃጢአተኛ የሆነው ወይስ ኃጢአት ስላደረግን ነው ፎል ያደረግነው የሚል ጥያቄ ነው መጠየቅ ይፈልጋል። ፍሪ ቾይስ እኮ ኃጢአት እኮ ፍሪ ቾይስ ነው። ለምሳሌ አዳምና ሔዋን በገነት ሳሉ ራሳቸው መርጣ ያደረጉት ነገር ነው። ራስ መርጣ የምታደርገው ነገር ነው። ነገር ግን የኛ የሚለየው ምንድነው? we have የእግዚአብሔር ጸጋ ከኛ ርቋልና ሞር ኢንክላይንድ እናደርጋለን ኃጢአትን የመምረጥ ነገር ኢንክላይኔሽናችን በውድቀት ባህሪ ምክንያት ኢንክላይኔሽናችን ወደ ኃጢአት ነው። አሁን እኛ ምን መሰላችሁ አሁን በሉትራንም ብትሉት በሪፎርምድ ትራዲሽን ውስጥም ኃጢአትን የምንረዳበት በጠቅላላ አንድ ኮንሰፕት አለ። እሱ አለናገርና ምናልባት ከተቋቋን ማለት ነው። ወደ ኃጢአት በመጀመሪያ ደረጃ የሞራል ችግር ነው ወይንም ሞራል ሪያሊቲ አለ ብለን ነው የምናምነው። ሞራል ሪያሊቲ ስል ለምሳሌ ነሰሰርሊ ከኛ አካል ጋር የተገናኘ መሆን የለበትም። ለምሳሌ ህግ ባይኖር ኃጢአት ለምሳሌ እግዚአብሔር ህግ ባይሰጠው ለአዳምና ለሔዋን አትብሉ፣ አትጠጡ፣ ይህን ፍሬ አትብሉ፣ ይህንን ነገር አታድርጉ ብሎ ባያዝ ኖሮ የበሉት ነገር ኃጢአት አይሆንም። ኃጢአት ያደረገው ህግ ነው። ህጉ መጣሳቸው አመፃ ነው ኃጢአት። ኮንሰፕቹዋሊ አዳምና ሔዋን የመጀመሪያ የሰሩት ኃጢአት የሞራል ውድቀት ነው እንጂ የምንለው አካላዊ ውድቀት አልደረሰባቸው። ምን ማለት ነው? አለመታዘዝ ነው ኃጢአት። ኃጢአት የመጀመሪያ ዴፊኒሽኑ የእግዚአብሔርን ህግ ማለት መተላለፍ ነው። በቃ ይሄ ነው ኮንሰፕታችን። ስለዚህ ይሄንን ህግ ሲተላለፉ አዳምና ሔዋን አለበለዚያ ይሄ ባይኖር ይሄ ሞራል ሪያሊቲ ማለት እግዚአብሔር አድርጉ አታድርጉ፣ ይሄንን ብታደርጉ ባረካችኋለሁ፣ ይሄንን ደግሞ ባታደርጉ የሚለው አይነት ግንኙነት ከእግዚአብሔር ጋር ባይኖራቸው እንዲሁ ዝም ብለው የተፈጠሩ ቢሆኑ ምንም የተላለፉት ነገር የለም። ችግር አይደለም። ኃጢአት የተፈጠረበት ምክንያት የእግዚአብሔርን ህግ አማመጻቸው ነው። አለ ህግ ኃጢአት የሚባለው ነገር ኤግዚስት አያደርግ። በመጀመሪያ ማወቅ አለ ሞራሊስ ስለሆነ ፕሮብሌሙ ማለት ነው። እግዚአብሔር ከሰው ጋር ባለው ግንኙነት በግንኙነቴ ይሄንን አድርጉ ስታደርጉ ኃጢአት አትሰሩም፣ ይሄን ባደረጋችሁ ጊዜ ደግሞ ኃጢአትን ትሰራላችሁ ነው። ስለዚህ ኃጢአት የሚባለው ሪያሊቲ ዝም ብሎ ሪል ቢሆንም ከሆነ ሰብስታንስ ጋር የተያያዘ አይደለም፣ ከሆነ ኔቸር ጋር የተያያዘ አይደለም። የተከሰተበት ምክንያት ሪሌሽንሺፕ ውስጥ የተፈጠረ ነገር ስለሆነ ማለት ነው። ከዚህ ሪያሊቲ የተነሳ በእግዚአብሔርና በሰው መካከል መለያየት ሲመጣ ኮራፕሽን መጣ እንላለን። ኮራፕሽንም ግን የኃጢአት ውጤት ነው። ኮራፕሽኑ አይደለም ኃጢአትን ኮዝ ያደረገው ማለት ነው። መጀመሪያ የነበረው ሪሌሽንሺፕ ብሬክ ማድረጉ ነው ኮራፕሽን ያመጣው። ስለዚህ በዌስት ቴዎሎጂ ወይም በተሐድሶ ሐሳብ ውስጥ ይሄ አመፃ፣ ይሄ ዲፍረንስ፣ ይሄ ከእግዚአብሔር ጋር ያለን ልዩነት ሪኮንሳይል ሳይደረግ ኮራፕሽናችን ሂል ይደረጋል ብለና የመጀመሪያው ችግር ሪኮንሲሌሽን ይፈልጋል፣ እርቅ ይፈልጋል። ከእግዚአብሔር ጋር ወደ ኮራፕሽን ያመጣን ከእግዚአብሔር ሕይወት ስለተለየን ነው። ከእግዚአብሔር ሕይወት ስለተለየን ነው እንጂ ኮራፕሽን የገባብን በመሰረታዊነት ከእግዚአብሔር የለየን የኃጢአት አንደኛው መልኩ አሁን ኮራፕሽን አንደኛው መልኩ ነው። አንደኛው እውነተኛ መልኩ ግን አመፃ ነው። ዲፋይን የሚደረገው እንደዛ ነው። ኃጢአት አመፃ ነው የሚል መጽሐፍ ቅዱስ። ስለዚህ ይሄ አመፃ ህጉን ከተላለፍን በኋላ የገባንበት ኮንዲሽን ተመልሰን ህጉን ልናደርግ የምንችልበት ኮንዲሽን አይደለም እያለን ቦንዴጅ ኦፍ ዘ ዊል ማለት ቦንዴጅ ኦፍ ዘ ዊል ስንል ተመልሰን በራሳችን ይህንን ኮንዲሽን የእግዚአብሔርን ህግ ፈጽመን አለስ እግዚአብሔር ካረዳ ማለት ነው። ኢንክሊኔሽናችን ኦልሬዲ ተወስኗል ማለታችን። አሁን ከዚህ በኋላ ናቹራሊ ፋካሊቲዎቻችን ማለት ነፍሳችንን ብለን ብናስብ ዲዛይራችን፣ ኢንተሌክታችን እነዚህ ሁሉ በኃጢአት ምክንያት ፎልን ናቸው። ፎልን ከሆኑ በኋላ ከፎልን ኔቸር የሚነሳ ዲሲዥን ነው በቃ የምናደርገው። ያ ፎልነስ ግን የመጣው
በሞራል ዲሲዥን ምክንያት ነው። በመጀመሪያ በሰራነው አመፃ በአንዱ አዳም ኃጢአት ምክንያት ሞራል ዲሲዥን በመውሰዱ ኮራፕሽን መጥቷል። አውት ኦፍ ዘ ኮራፕሽን የሚነሳ ሲን አለ ማለት ነው። ያ ሲን በፍጹም ከኔቸራችን ውጭ አንወስንም። አሁን ኔቸራችን ፎልን ነው፣ ለእግዚአብሔር ህግ አይሆንም፣ ከእግዚአብሔር ህይወት የተለየ ነው እያለን፣ ዊላችን ኮራፕትድ ነው እያለን፣ ሶላችን ጠቅላላ ዲዛይሮቻችን በኃጢአት ኢንክሊኔሽን ውስጥ ናቸው እያለን። ዋት ኢዝ ዘ ኮዝ ካልን ግን ዛት ፈርስት ሞራል ዲሲዥን ማለታችን። ያቺ ሞራል ዲሲዥን ጊልትም ይዛለች። ምንድን ነው የያዘችው ጊልት? አመፃ ከሚባል ነገር ስለተደረገ ያቺ ጊልት ፔይ መደረግ አለባት። በአዳም ምክንያት ነው የምንለው፣ በእናቶቻችን በአባቶቻችን እያለን አይደለም። ኦግስቲኒያን ቪው the first sin ጊልት ማብራ፣ ያቺ መተላለፍ አመፃ ቅጣት አላት። ስለዚህ አዳም በሰራው በዛች ኃጢአት ምክንያት የሞራል ዲሲዥን ምክንያት ሰፓሬሽን አለ። በዛ ሰፓሬሽን ምክንያት ናቹራል ኮራፕሽን አለ። በናቹራል ኮራፕሽን ምክንያት እኛ አሁን ኦልሬዲ አንደር ቦንዴጅ ነው። አወር ዊል ኢዝ ኦልሬዲ አውት ኦፍ ዘ ኮራፕትድ ኔቸር የሚወጣ በፍጹም የእግዚአብሔርን ፈቃድ ሊያደርግ የሚችል አይደለም። ስለዚህ የመጀመሪያው ነገር ምንድነው የሚሆነው ካልን እግዚአብሔር ከራሱ ጋር ሲያስታርቀን ሪጀነሬት ማድረግ አለብን። መጀመሪያ ሞነርጂስቲክሊ ሂል መደረግ አለበት። ይሄ ሞራል ፋካሊቲያችን ማለት ነው። ይሄ ሞራል ፋካሊቲያችን በኃጢአት ምክንያት ዝንባሌው የተደዛባው ሞራል ፋካሊቲያችን ሪጀነሪ ወይንም ሂል ማድረግ አለበት ሞነርጂስቲክሊ። ቢኮዝ ኦፍ ዘ ፈርስት ሲን ዊ አር ኦልሬዲ ዲስፖዚሽን እንደሆነናል፣ ወደ አንድ ፖዚሽን አድልተናል። ዊ አር ኖት ፍሪ ኤኒሞር። ሐሳቤን አግኝታችኋል? የመጀመሪያው አክሽን ከእግዚአብሔር ዘንድ መምጣት አለበት ለሰው ልጅ ምን እንዲሆን፣ ያ ዲስፖዚሽኑ ወደ ራይት ኮንዲሽን እንዲመጣ። ያ ዲስፖዚሽኑ ግን ቤዚካሊ ናቹራሊ አይደለም የተነሳው፣ ሞራል ዲሲዥን ነው። እንዳላችሁት በነፃ ፈቃድ ወይንም በመጀመሪያው የአዳም ውሳኔ ምክንያት የገባንበት ኃጢአት ነው። ኃጢአት ዲፋይን ሲደረግ ሞራሊ ነው። በዌስት ቴዎሎጂ ውስጥ ሞራሊም ዲፋይን እናደርገዋለን፣ ኮራፕትም አድርጎናል ብለን ዲፋይን እናደርገዋለን። ስለዚህ ሞራሊ ሳንታረቅ ፊዚካሊ ሂል አናረግም ወይንም ኮራፕሽናችን ይፈወሳል የሚል ትምህርት የለን። ጀስቲፊኬሽን የሚለው ትምህርት የሚመጣው የሞራል ሪኮንሲሌሽናችንን ለማምጣት ነው። ዊዛውት ጀስቲፊኬሽን ማለት ነው ሳንቲፊኬሽን የምንለው ግሎሪፊኬሽን የሚባለው ናቹራል ቼንጅ ወይንም ኦንቶሎጂካል ቼንጁ ከሞራል ሪያሊቲው ነው የሚነሳው። መጀመሪያ ኦንቶሎጂካሊ ናቹራሊ ኃጢአተኞች ስለነበርን አይደለም፣ የሞራል ህግ ሞራል ሪያሊቲዎች ነበሩ። እግዚአብሔር አታድርጉ አድርጉ ያላቸውን ፋክቶች ስለተላለፍን ነው። ውድቀት ኃጢአት ዲፋይን የሚደረገው በአመፃ ላይ ነው። ከእግዚአብሔር ህግ መተላለፍ ጋር ነው ዲፋይን የሚደረገው። እሺ ትኬ አጣባርጊውና እንትበለው አጠቃለው። ስለዚህ እሺ እቺን ልናገርና ስለዚህ ባጭሩ እያልን ያለ ነው ዌር ኢዝ አወር ዊል፣ ፈቃዳችን የምንለው ነፃ ነው የምትሉት ፈቃድ የት ነው ያለው? ኢትስ ኦልሬዲ ዲስፖዚሽን እኮ በመጀመሪያው ኃጢአት ምክንያት ከእግዚአብሔር ህይወት ስንለይ አንደር ዘ ኮራፕት ኔቸር አወር ሶል ኢንተሌክት ኤንድ ዲዛየር በጠቅላላ የኃጢአት ባሪያ ሆኗል። አውት ኦፍ ዘ ላይፍ ኦፍ ጋድ ነው ያለው፣ ከእግዚአብሔር ህይወት ውጪ ነው ያለው ኔቸራችን። ሰፓሬትድ ነን። ነሰሰርሊ ዘ ራይት ዲሲዥን የእግዚአብሔርን ህግ ለመፈጸምና ከእግዚአብሔር ጋር በራይት መንገድ ለመሄድ ነሰሰርሊ ይሄንን የኃጢአተኛ ዲስፖዚሽን እግዚአብሔር ሊነካው ይገባል። ዳትስ ዋት ዊ ኮል ሪጀነሬሽን ወይንም ኦሪጂን ኦፍ ስፒሪቹዋሊቲ የምንለው እሱን። ዊዛውት ሪጀነሬሽን ወይንም ዊዛውት ሞነርጂስቲክ አክት ኦፍ ሂሊንግ እግዚአብሔር ያንን ኦንቶሎጂካሊ ዲስፖዚሽኑን ካልቀየረው ወደ መቻል ካመጣው ዊ ሃቭ ኢኔቢሊቲ አለ፣ ናቹራል ኢኔቢሊቲ አለብን። ፋካሊቲዎቻችን በኃጢአት ኢንክላይንድ ያደረጉ ወይንም የኃጢአት ተጽዕኖ ያለባቸው ከተፈጥሯችን ውጪ የሆነ ውሳኔ መወሰን አንችል። እግዚአብሔርን በፈቃዳችን መምረጥ እንድንችል መጀመሪያ እግዚአብሔር መጥቶ ይህንን ናቹራል ዲስፖዚሽናችንን ሂል ሊያደርገው ይገባል እያለን
ሐሳብ ይሄ ኦሪጂናል ሲን ብሎች ልናገር ጨርሳለሁ። ኦሪጂናል ሲን ኮንሰፕቱ ያለው በዚህ ኮንሰፕት በመጀመሪያው ኃጢአት ምክንያት የገባንበትን ሪያሊቲ ነው የምንገልጽበት እንጂ ከአዳምና ይሄ ደግሞ ቢብሊካል መሆኑን የምታውቁት ከአዳም ፈርስት አዳም ጋር መጽሐፍ ቅዱስ ያገናኘናል። ሂሊንጋችንንም ከሁለተኛው አዳም ጋር ያገናኘዋል። ኢዘር ዊ አር ኢን ዘ ፈርስት በመጀመሪያው አዳም ነን ወይንም በሁለተኛው አዳም ነን። ይሄ ሪያሊቲ ነው። ከዚህ ሪሌሽንሺፕ ውጪ እግዚአብሔር ሰው እንዲህ ላይ አያደርገውም ብለን ስለምናምን ማለት ነው። ታንክ ዩ ቲኬ እናመሰግናለን። እሺ እናመሰግናለን። አጠር እያደረግን